እና በተጨማሪም ደግሞ ምንም አይነት ክፉ ነገር በህይወታችሁ እንዳይደርስባችሁ የምትፈልጉ ከሆነ ይህን መዝሙር ጸልዩት። ወደ ፈተና እንዳትገቡ ትጉና ጸልዩ ነው የተባለው። የምትሰጉት የምትጠረጥሩት ክፉ ነገርን በህይወታችሁ ካለ ሃይማኖታቸውን ሊያሳጣ የሚችል ነገር ወደ ህይወታቸው እንዳይመጣ ሲሉ ህፃናት ደግሞ እንዳይደነግጡባቸው ፈሪዎች ሆነው እንዳያድጉባቸው ሲሉ ይህንን መዝሙር እየደጋገሙ ይጸልዩላቸው ነበር። በረከት ያለው እንዲሆን የምትፈልጉ ከሆነ ይህን መዝሙር ጸልዩት፣ ለበረከትም ይሆናል። መዝሙረ ዳዊት እኮ የሌለው ነገር የለም። ሁሉም ነገር ያለው የጸሎት ክፍል ቢኖር መዝሙረ ዳዊት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። እንደሚታወቀው በዚህ ዩቲዩብ ቻናላችን ላይ መንፈሳዊ ችግሮቻችን እንዲሁም ደግሞ ስጋዊ ችግሮቻችን የምንፈታበት የመዝሙረ ዳዊት ጥናቶችን እንደጀመርን ይታወቃል። ባለፈው ጊዜ መዝሙር 3 ምዕራፎችን ተመልክተናል። ለዛሬ ደግሞ የምንመለከተው 3 ምዕራፎችን ይሆናል ማለት ነው። መዝሙር 17 መዝሙር 18 እና 19ን ጥቅማቸው ምን እንደሆነ እነሱን የምንመለከት ይሆናል ማለት ነው። ከጅማሬ እስከ ፍጻሜ ቅዱስ እግዚአብሔር አምላካችን አብሮ እንዲሆን ቅዱስ ፈቃዱ ይሁንልን። እንደሚታወቀው የሰዋስው ሚዲያ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ራሳችሁን የምታሻሽሉበት መንፈሳዊ ትምህርቶችን የምትገኙበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ሆኑ። እኔ ደግሞ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን በርካታ መንፈሳዊ ትምህርቶችን የምንማር ይሆናል እግዚአብሔር እንደፈቀደና እንደወደደ ማለት ነው። ለዛሬ የምንመለከተው የመዝሙረ ዳዊት ጥናታችን ነው። ከዛ በፊት ያው እንደ ሁልጊዜም እንደምናገረው የመዝሙረ ዳዊት ክፍሎችን ዛሬ ከሆነ ለመጀመሪያ ጊዜ ከሆነ እየተመለከታችሁ ያላችሁት የመዝሙረ ዳዊት ጥቅም የሚል መግቢያ የለቀኩት ቪዲዮ አለ። እሱን ተመልክታችሁ እንድትመጡ በእግዚአብሔር ስም ጠይቃለሁ። ከዛ በተረፈ ሌሎች ጥያቄዎች ካሏችሁ ደግሞ አስቀምጡልኝ። ነገር ግን አዳዲሶች ከሆናችሁና ጥያቄ ካላችሁ ደግሞ ጥያቄውን ከመጠየቃችሁ በፊት የተለቀቁትን ቪዲዮ ተመልከቷቸው። ምናልባትም የተጠየቃችሁት ጥያቄ እዛ ውስጥ መልስ ሊያገኝ ይችላል። ከዛ ውጭ ከሆኑ ደግሞ አስቀምጡልኝ። ባስቀመጥኩላችሁ ዲስክሪፕሽን ላይ ባስቀመጥኩላችሁ ሊንኮች ማለት ነው በቴሌግራም ላይ ልታስቀምጡልኝ ትችላላችሁ ጥያቄዎችን የቴሌግራም ቻናሌ ላይ እዛ ስለምታገኙ አድራሻዬን እዛ ላይ አስቀምጡልኝ የምንመልሳቸው ይሆናል ማለት ነው። በዛሬ ቪዲዮአችን ግን የምንመለከተው መዝሙር 17፣ 18 እና 19ን 3 መዝሙራትን ይሆናል ማለት ነው። መዝሙረ ዳዊት በጣም ለብዙ ችግሮቻችን መፍትሄ የሚሆን ነው። በዚህ ዘመን ላለን ወጣቶች በተለይ ደግሞ መዝሙረ ዳዊትን የመሰለ መድኃኒት ልናገኝ አንችልም። በጣም ብዙ ችግሮቻችን የምንፈታበት የጸሎት አይነት መዝሙረ ዳዊት ነው። በሕግም የተፈቀደልን እንድንጸልይ የተፈቀደው በሕግ የተቀመጠው ማለት በፍትሐ ነገሥታችን መዝሙረ ዳዊትና ውዳሴ ማርያም እንድንጸልይ የተቀመጠልን። መዝሙረ ዳዊት ሁልጊዜም ቢሆን የዕለት ምግባችን እንደሆነ እናስበው። ውዳሴ ማርያም የእመቤታችን የቅድስት ድንግል ማርያም ውዳሴዋን ሁልጊዜም ቢሆን እንጸልይ። ከዛ በዘለለ እንግዲህ የበረታ የጠነከረ ሰው ደግሞ ሌሎችን የጸሎት አይነቶች እየጨመረ የሚሄድ ይሆናል ማለት ነው። በሕግ የተፈቀደው ግን እነዚህ 2 የጸሎት አይነቶች ናቸው፣ መዝሙረ ዳዊትና ውዳሴ ማርያም። ሰው የበረታና እየጠነከረ ሲሄድ ደግሞ ሌሎችን ጸሎቶችን መጸለይ ይጀምራል ማለት ነው። ስለዚህ ሁልጊዜም ቢሆን በየዕለቱ የዕለቱን መዝሙረ ዳዊት እንጸልይ። ከዛ በዘለለ ደግሞ እያንዳንዱ የመዝሙረ ዳዊት ክፍል ምን ጥቅም አለው፣ ለምን አገልግሎት እንጠቀማለን የሚለውን ደግሞ የምንመለከት ይሆናል ማለት ነው። መዝሙረ ዳዊት ለብዙ ችግሮቻችን መድኃኒት ነው። ስለዚህ በዛሬ ቪዲዮአችን እንደተመለከትነው እንግዲህ የመጀመሪያ የምንመለከተው መዝሙር 17ን ይሆናል ማለት ነው። በግዕዙ አፈቅረከ እግዚኦ በኃይሌ እግዚአብሔር ኃይሌ ወፀወኔ ወመድኃኔ የሚለው፣ በአማርኛው ደግሞ አቤቱ ጉልበቴ ሆይ እወድሃለሁ፣ እግዚአብሔር አለቴ አምባዬም መድኃኒቴ አምላኬ በእርሱም የምተማመንበት ረዳቴ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶችም እድናለሁ ይላል። ይህን መዝሙር አባቶቻችን ብዙ ጊዜ ሰዎች ጠላት ሆነው ሲነሱባቸው ይጸልዩት ነበረ። እንዳልኳችሁ ነው፣ ባለፈውም ነግሬያችኋለሁ። በጣም በተደጋጋሚ ሰዎች በራሳቸው ክፉዎች አይደሉም። ሲፈጠሩ በእግዚአብሔር አርአያና አምሳል የተፈጠሩ ፍጥረታት ሁሉ መልካሞች ናቸው። ግን ሰዎችንም ሆነ ሌላም አካላት ሰይጣን ለሱ ማደሪያነት ሊጠቀማቸው ግን ይችላል። እናንተ የእግዚአብሔር ቤተ መቅደሶች ናችሁ ይላል ቅዱስ ጳውሎስ። ሰዎች የእግዚአብሔር ቤተ መቅደሶች ናቸው። ቤተ መቅደስነታቸውን አክብረው ካልያዙ ግን ለሰይጣን ማደሪያዎች ይሆናሉ ማለት ነው። የሰይጣን ቤተ መቅደሶች ግን ይሆናሉ ማለት ነው። ስለዚህ ሰይጣን በሰዎች አድሮ ክፉ ስራን ይሰራል። ክፉ ስራን እንዳይሰራብን ለእግዚአብሔር መገዛትና ወደ እግዚአብሔር መመለስ ተገቢ ነው። በሱ ኮንትሮል እንዳልደረግ ማለት ነው። ስለዚህ ሰዎች ክፉ እንዳይሆኑባቸው ይህንን መዝሙር አብዝተው ይጸልዩት ነበረ።
በጣም ትልቅ ጸሎት ነው። አቤቱ ጉልበቴ ሆይ እወድሃለሁ ነው የሚለው። እግዚአብሔር ረዳቴና አምላኬ እያለ ነው የሚጠራውና ያለ እርሱ ረዳት ስለሌለን እሱ ረዳታችን ስለሆነ ምንም ነገር ሲገጥማችሁ ይህንን መዝሙር ብትጸልዩት ካለባችሁ ችግር ይገላግላችኋል። እና አባቶቻችን ይህንን መዝሙር ሰዎች ክፉ ነው እንዳይነሱባቸው ይጸልዩት ነበር። እና በተጨማሪም ደግሞ ምንም አይነት ክፉ ነገር በህይወታችሁ እንዳይደርስባችሁ የምትፈልጉ ከሆነ ይህን መዝሙር ጸልዩት። በህይወታችሁ ምንም አይነት ክፉ ነገር እንዳይደርስባችሁ ይህን መዝሙር መጸለይ ነው። ደጋግማችሁ 3 ጊዜ እንዳልኳችሁ 7 ጊዜ ልትጸልዩ ትችላላችሁ። ግን ዘወትርም ልትጸልዩ ትችላላችሁ። ከእለቱ በተጨማሪ አሁን የምነግራችሁን ይህንን መዝሙር እያወጣጣችሁ ከሌሎችም ጋር ጨምራችሁ ወይም ደግሞ በማታ የጸሎት ጊዜ ለምሳሌ የማታ ጸሎት ጊዜ መዝሙር 22 40 90 እንዲሁም ደግሞ መዝሙር 3 120 ነው እና የእመቤታችን ጸሎተ ማርያም ነው የሚጸልየው እና ይህንን መዝሙር አብዝተን ልንጸልየው እንችላለን ማታ ላይ ማለት ነው። ስለዚህ ሁልጊዜም ቢሆን ማይታ አስቀምጡና ትጸልዩና ጠዋት ከቤታችሁ ስትወጡ በባዶ ሆዳችሁ ነው ሁልጊዜም ቢሆን መጠጣት ያለባችሁ። ጸበሉንም እንደ ጸበል ስለሆነ በባዶ ሆዳችሁ ነው መጠጣት የሚኖርባችሁ ማለት ነው። ስለዚህ ምንም አይነት ክፉ ነገር በህይወታችሁ እንዳይደርስባችሁ የምትፈልጉ ከሆነ ይህን መዝሙር ጸልዩት። ከክፉ አደጋ ለመዳን ክፉ ነገር በህይወታችሁ እንዳይመጣ ለመጠበቅ ምንድነው የተባልነው? ወደ ፈተና እንዳትገቡ ትጉና ጸልዩ ነው የተባልነው። ስለዚህ ወደ ፈተና እንዳትገቡ ያ ክፉ ነገር ወደ ህይወታችሁ እንዳይመጣ የምትሰጉት የምትጠረጥሩት ክፉ ነገርም በህይወታችሁ ካለ ይህን መዝሙር ብትጸልዩት ካለባችሁ ከዛ ነገር ከፍርሃታችሁ ይታደጋችኋል። ያን ክፉ ነገርም ከናንተ ያሸሽዋል። ሰዎች ክፉ ሆነው እንዳይመጡባችሁ እንዳይነሱባችሁ ይህን መዝሙር መጸለይ ተገቢ ነው ማለት ነው። ተስፋ የቆረጣችሁ መስሏችሁ ከመሰላችሁ በህይወታችሁ ምንም አይነት ነገር እያያችሁ ካልሆነ ይህን መዝሙር ብትጸልዩት ካለባችሁ ነገር ይገላግላችኋል። ስለዚህ አባቶቻችን ሰዎች ክፉ ሆነው እንዳይነሱባቸው በመንገዳቸው ሲሄዱ ደግሞ መንገዳቸው ሰላም እንዲሆን እንዲሁም ደግሞ በህይወታቸው መከራ እንዳይደርስባቸው ክፉ ነገር መጥቶ ሃይማኖታቸውን ሊያሳጣ የሚችል ነገር ወደ ህይወታቸው እንዳይመጣ ሲሉ ይህንን መዝሙር ይጸልዩት ነበር ደጋግሞ ማለት ነው። ስለዚህ በምንም አይነት ክፉ ነገር የምትፈተኑ ከሆነ እያስቸገራችሁ ከሆነ ይህንን መዝሙር ደጋግማችሁ ብትጸልዩት ካለባችሁ ነገር ነፃ ያወጣችኋል ማለት ነው። ስለዚህ አባቶቻችን መዝሙር 17ን ለዚህ አገልግሎት ይጠቀሙበት ነበረ ማለት ነው። ሌላኛው መዝሙር ሁለተኛው መዝሙራችን ደግሞ መዝሙር 18 ነው። በግዕዙ ሰማያት ይነግራ ስብሐተ እግዚአብሔር ወግብረ እደዊሁ የይዳአ የሚል መዝሙር ነው። በአማርኛው ደግሞ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁ ስራን ያወራል። ቀን ለቀን ነገርን ትወጣለች፣ ቀን ለቀን ነገርን ትወጣለች፣ ሌሊትም ለሌሊት እውቀትን ትናገራለች። አልቦ ነገር ወአልቦ ነቢብ ዘይተሰማ ቃሎሙ ውስተ ኩሉ ምድር ወፃ ነገሮም የሚለው ማለት ነው። ሌሊትም ለሌሊትም እውቀትን ትናገራለች፣ ድምጻቸውንም አይሰማም። ድምጻቸውም ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ፣ በእነርሱም ውስጥ የፀሐይን ድንኳን አደረገ የሚል መዝሙር ነው። ይህንን መዝሙር አባቶቻችን ለምን ይጠቀሙት ነበር? እኛ ስለምን አገልግሎት እንጠቀምበት? በተለይ ደግሞ ይህንን መዝሙር ህፃናት የሚያስቸግሯችሁ ከሆነ አባቶቻችን ይጠቀሙት የነበረው ህፃናት እንዳይደነግጡባቸው፣ በተለይ ደግሞ አዲስ የተወለዱ በጨቅላ ህፃናት እንዳይደነግጡባቸውና ፈሪዎች ሆነው እንዲያድጉ ይህንን መዝሙር እየጸለዩ በማይ አድርገው ያጠጧቸው ነበር። እንዳልኳችሁ አሁን የምነግራችሁን በማይ በውሃ ወይም ደግሞ በማይ አድርጋችሁ 3 ጊዜ 7 ጊዜ እየጸለያችሁ ይሄን ደጋግማችሁ ነው የምታጠሉጧቸውና ህፃናት ደግሞ እንዳይደነግጡባቸው ፈሪዎች ሆነው እንዲያድጉባቸው ሲሉ ይህንን መዝሙር እየደጋገሙ ይጸልዩላቸው ነበር። እና በተለይ ደግሞ መዝሙር 8ንና መዝሙር 18ን ለህፃናት ብትጠቀሙት የበለጠ በጣም ብዙ ነገሮችን ህፃናት አእምሯቸው ብሩህ እንዲሆን እንዲሁም ደግሞ ደንጋጦች እንዳይሆኑ እንዲሁ ዝም ብሎ ህፃናት ፈሪዎች እንዳይሆኑ ሲያድጉ ጀምሮ በመልካም ስነ ምግባር የታነጹ ህፃናትም እንዲሆኑ እንዳይደነግጡ ጥሩ ስነ ምግባር ያላቸው አእምሯቸው ብሩህ የሆነ ህፃናት እንዲወለዱ እንዲያድጉ ስትፈልጉ ይህንን መዝሙር እየደጋገማችሁ ብትጸልዩላቸው እንዲሁም ደግሞ አሁን በተለይ ደግሞ አራስ ላይ ሆናችሁ ለልጅ የምልጸልይለት ለምትሉኝ ሰዎች ይህን መዝሙር እና መዝሙር 8 እና 18ን ብትጸልዩላቸው ልጆች መልካም ስነ ምግባር ያላቸው የእግዚአብሔር መንፈስ ያለባቸው ሆነው ያድጋሉ። የእግዚአብሔር መንፈስ ያለባቸው የተረጋጉ ሆነው ያድጋሉና በተለይ ደግሞ ህፃናት ከተወለዱ በኋላ አይታችሁ ከሆነ አንዳንዶቹ በጣም ረባሽ ይሆናሉ። ሁላ ልትቆጣጠሯቸው የማትችሏቸው አይነት እስከሆኑ ድረስ ሊረብሿችሁ ይችላሉና ይህን መዝሙር ገና በልጅነታቸውና መዝሙር 8ንና 18ን እየጸለያችሁ በውሃ አድርጋችሁ ብታጠጣችሁ አንደኛ ድንጋጤ ምናምን የሚባል ነገር አይኖራቸውም፣ ሁለተኛ ደግሞ ሰላማዊ ልጆች ይሆናሉ ማለት ነው። ስለዚህ መዝሙር 18ን አባቶቻችን ይህን ለዚህ አገልግሎት ይጠቀሙበት ነበር። ሌላው አባቶቻችን ይህንን መዝሙር ድሮ ሰዓት ለአደን በወጡ ጊዜ ማለት ነው ለአደን በወጡ ጊዜ አውሬ አራዊት እነሱ እንዳያጠቋቸው እንዳይተነኮሏቸው በመንገድ ሲሄዱ
አደጋ እንዳያደርሱባቸው ይህንን መዝሙር ጸልዩት፣ ከዛ አደጋ ይድኑ ነበረ። አሁን ባለው ጊዜ ከምን ልበላችሁ፣ አሁን ካለው ምናልባት ካለው ጊዜ ጋር ማገናኘት ነው ለምን አገልግሎት እንደሚሆን። ስለዚህ በድሮ ሰዓት ለአራዊት እንዳያጠቋቸውና ሲሄዱ በመንገድ አታክ እንዳያደርጓቸው እነሱን ይህንን መዝሙር ይጸልዩ ነበረ። ካለባቸውም ነገር ደህና ይሆናሉ ማለት ነው። ስለዚህ ለዛ አገልግሎት ይውላሉ። ሌላኛው ይህ መዝሙር የሚያገለግለው በወሊድ ሰዓት ህመም እንዳይኖር፣ እናቶች በሚወልዱበት ሰዓት በጣም በብዙ ስቃይ የሚወልዱ አሉ። በእርግጥ በጻር ትወልጃለሽ፣ በጻይር በህመም ትወልጃለሽ የሚል አለባት። ግን ያም ሆኖ በጣም ኃይለኛ ፔን ያለው ያወላለድ ስርዓት አለና አደጋ እንዳይደርስባቸውና ሲወልዱ መከራ እንዳይደርስባቸው ለመዝሙር 1ንና 18ን ቢጸልዩላቸው ካለባቸው ችግር ሰላም ይሆናሉ ማለት ነው። እናቶች ሲወልዱ ይህንን መዝሙር ቢጸልዩላቸው በሰላም ይገላገላሉ ማለት ነው በወሊድ ሰዓት። ስለዚህ አባቶቻችን ይህንን መዝሙር ለዚህ አገልግሎት ይጠቀሙበት ነበርና እኛም ይህንን አገልግሎት መጠቀም እንችላለን ማለት ነው በዚህ ጊዜ። ሌላኛው መዝሙር 19 ነው። መዝሙር 19 በግዕዙ ይስማከ እግዚአብሔር በዕለተ ምንዳቤከ ወይቁም ለከ ስሙ ለአምላከ ያዕቆብ ወይፈኑ ለከ ረድኤተ መቅደሱ ወጽዮን ይትኮከብከ ወይስክር ለከ ኩሎ መስዋዕተከ ወያጥል ለከ ቁርባነከ ይሃብከ እግዚአብሔር ዘከመ ልብከ ወይፈጽም ለከ ኩሎ ስምረትከ የሚል ነውና ይሄን መዝሙር በጣም ነው ወዶ አብዝቼና ሰው በመከራ ጊዜና በጭንቁ ሰዓት ይህንን መዝሙር ቢጸልዩ ካለበት ነገር ይገላግላል። ይስማከ እግዚአብሔር በዕለተ ምንዳቤከ ማለት መዝሙር 19 በአማርኛው ማለት ነው። በመከራ ቀን እግዚአብሔር ይስማህ፣ የያዕቆብ አምላክ ስም ያቆምህ፣ ከመቅደሱ ረድኤትን ይላክልህ፣ ከጽዮን ያጥናህ፣ ቁርባንህን ሁሉ ያስብልህ፣ የሚቃጠል መስዋዕትን ያለምልምልህ፣ እንደ ልብህም ይስጥህ፣ ፈቃድህም ሁሉ ይፈጽምልህ፣ በማዳንህ ደስ ይለናል፣ በአምላካችንም ስም ከፍ ከፍ እንላለን ይላል። ይህንን መዝሙር በመከራ ሰዓት ላላችሁ ጊዜ፣ በመከራ ጊዜ፣ በችግር ጊዜ ጸልዩት፣ በረከት ይዞላችሁ ይመጣል። እንዲሁም ደግሞ ያላችሁን ነገር በረከት ያለው እንዲሆን የምትፈልጉ ከሆነ ይህን መዝሙር ጸልዩት፣ ለበረከትም ይሆናል። ይህ መዝሙር 19 ማለት ነው። አባቶቻችን ግን ይህንን መዝሙር ለምን ይጠቀሙት ነበር የሚለውን ስንመለከት ለበረከት ያላቸውን ነገር በቤታቸው በበረከት እንዲጎበኝ፣ መከራ እንዳይመጣባቸው፣ መከራ እንዳያገኛቸው ይህንን መዝሙር አብዝተው ይጸልዩት ነበረ። እንዲሁም ደግሞ ይህንን መዝሙር ይጠቀሙት የነበረው ለምንድን ነው? ፈውስ ሰውነታቸውን ባመማቸው ጊዜ፣ በታመመው ጊዜ ለፈውስ ለማንኛውም በጤና ለመቆየት ሲሉ ይህንን መዝሙር ይጸልዩታል። ብዙ ጊዜ ግን ይህ መዝሙር በረከት ነው። በረከት በቤታችሁ እንዲመላ የምትፈልጉ ከሆነ ይህንን መዝሙር አብዝታችሁ ጸልዩት። በረከት ያላችሁን ነገር እንዲያበረክትላችሁ እግዚአብሔር ይህንን መዝሙር ብትጸልዩት በበረከት ቤታችሁ የተመላ ይሆናል ማለት ነው። መዝሙረ ዳዊት እኮ የሌለው ነገር የለም። ሁሉም ነገር ያለው የጸሎት ክፍል ቢኖር መዝሙረ ዳዊት ነው። ቅዱስ ዳዊት ያልነካው የጸሎት ምንም አይነት የህይወት ክፍል የለም። ሁሉንም እያንዳንዱን አይነት ክፍል ይነካልና አንዱ መዝሙር ባለፈው ብያቸዋለሁ። ይሄን የናህል አገልግሎት ካለው ሌሎቹ በብዛት የምንጸልያቸው ደግሞ በጣም ብዙ በረከት ይዘውልን ይመጣሉ። ስለዚህ በቤታችሁ በረከት እንዲመላ የምትፈልጉ ከሆነ ይሄን መዝሙር አብዝታችሁ ደጋግማችሁ ጸልዩት። በቤታችሁም ከጸለያችሁ በኋላ በማይ አድርጋችሁ 73 ጊዜ እየጸለያችሁ ቤታችሁንም ምርጩት። በረከት እንዲኖረው ቤታችሁ ያደርጋል። በተለይ ደግሞ በጣም በብዙ ችግር አለፍን እያላችሁኝ ከሆነ ያላችሁ ነገር በበረከት እንዲጎበኝ ማለት ያለ በረከት እንዲኖረው። አንዳንዴ አይታችሁ ከሆነ ሰርታችሁም ራሱ አየር ላይ ላጥ ብሎ የሚጠፋበት ሁኔታ አለ። አንደኛ አስራት በኩራት አውጡ። ከልቤ ነው የምላችሁ። አስራት በኩራት ትልቁ የበረከት ምንጭ ነው። ከዛ በመቀጠል ደግሞ መዝሙረ ዳዊት የነን መዝሙር ጸልዩት፣ በቤታችሁ ውስጥ በረከት እንዲኖራችሁ ያደርጋል ማለት ነው። ስለዚህ ሁልጊዜም ቢሆን የነን መዝሙረ ዳዊት ለበረከት አባቶቻችን ይጠቀሙበት ነበረ። ለማንኛውም በህመም በታመሙ ጊዜም ደግሞ በመከራ ውስጥ ባለፉ ጊዜም ይህንን መዝሙር ይጸልዩት ነበር። ምክንያቱም ሚለው ራሱ መዝሙሩ ይስማከ እግዚአብሔር በዕለተ ምንዳቤከ ነው የሚለው። በመከራ ቀን እግዚአብሔር ይስማህ ነው የሚለውና በመከራ ጊዜ እግዚአብሔር እንዲሰማን በመከራ ውስጥ ላሉ ወገኖችም እግዚአብሔር አልሰማኝም ተወኝ ለምንልም ይህንን መዝሙር ደጋግማችሁ ብትጸልዩት እግዚአብሔር በመዝሙረ ዳዊት ተጠይቆምብኝ የሚለው ምንም አይነት ነገር የለም። እግዚአብሔር ይሰማል ሁልጊዜም ቢሆንና ይህን መዝሙር ጸልዩት ማለት ነው። ባለፈውም ብያችኋለሁ፣ አንድ መዝሙር ነግሬያችኋለሁ ለሌባ እንድትጠቀሙት ብዬ ነገርኳችሁ መዝሙር አለ። ሌባ የሚያስቸግራችሁ ከሆነ መዝሙር 12ንና ይሄኛውን 19ን አባቶቻችን ለዚህ አገልግሎትም ይጠቀሙበት ነበር። ቤታቸው ሰላማዊ እንዲሆን ሌባ እንዳያጠቃቸው በሌሊት መጥቶ መዝሙር 12ንና 19ን አብዝተው ይጸልዩ ነበረ። በተለይ ደግሞ ከጸለያችሁ በኋላ ማይ አድርጋችሁ ቤታችሁን እርጩት። አንደኛ ለበረከት ይሆናል፣ ሁለተኛ ደግሞ ካለባችሁ ክፉ አስቦባችሁ ለሚመጡ ሰዎች ያን ክፉ ሐሳባቸውን እንዲበተን ያደርጋል ማለት ነው። ባለበት እንዲቀር ያደርጋል ማለት ነው። ስለዚህ ሁልጊዜም ቢሆን
በረከት በቤታችሁ እንዲትረፈረፍ ይህንን መዝሙር አባቶቻችን ይጸልዩበት ነበረ፣ ከሌባ ለመዳን ይጸልዩበት ነበረ ማለት ነው። ስለዚህ ለዛሬ 3 መዝሙራትን ተመልክተናል። በሚቀጥለው ደግሞ 3 መዝሙራትን የምንመለከት ይሆናል ማለት ነው። እግዚአብሔር አምላክ ያለብንን ነገር ሁሉ ያለብንን ችግር ሁሉ ያንሳልን፣ ሰላምና ፍቅርን ደስታን ይስጠን። እግዚአብሔር አምላክ ለሀገራችን ኢትዮጵያ ሰላም ያደርግልን። በያላችሁበት ለሀገራችን ኢትዮጵያ ጸልዩ። ሀገራችን ሰላም ፍቅር እንድትኖር፣ ፍቅርና ሰላም ሲኖር ነው ወጠን የምንገባውና ሰላምና ፍቅር እንዲኖር እንጸልይ በያለንበትና አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጸላንተ ይገባል። ከእርሱም ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህን ቪዲዮ ለሌሎች ወገኖቻችን ሼር አድርጉላቸው። ቪዲዮን ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩት። ሰላም በያላችሁበት፣ ሰላም እግዚአብሔር ከእናንተ ጋር ይሁን።